ሰላም ጤና ይስጥልኝ እንዴት ናችሁ የጌታ ሰላም ከእናንተ ጋር ይሁን እግዚአብሔር አምላክ የተባረከ ይሁን ከተለያዩ ቤተ እምነት መጽሐፍ ቅዱሳዊ የሆኑ ጥያቄዎች አንዳንድ ጊዜ በውስጥ መስመር ብዙ ሰዎች ይጠይቃሉና በብዛት ከሚቀርቡልኝ ጥያቄዎች መካከል ይሄ የዕብራውያን መልእክት ምዕራፍ 7 ብዙ ጊዜ ይቀርብልኛል በጥያቄ መልክ መልከጼዴቅ የተባለው ሰው ነው ወይስ መልአክ ነው ወይስ ኢየሱስ ክርስቶስ ራሱ ነው ብለው ብዙ ሰዎች ይጠይቁኛል ከሚጠይቁ ሰዎች በብዛት ወንጌላውያን አማኞች የሆኑ ከኛ ወገን የሆኑትና ኦርቶዶክሳውያን ወገኖች ናቸውና ስለ ክርስቶስ ኢየሱስ በስጋ መወለድ ከቅድስት ድንግል ማርያም ሲወለድ ዘርን ተካፍሏል አልተካፈለም ዕብራውያን መልእክት ምዕራፍ 7 ላይ ያለው መልከጼዴቅ የተባለው ሰው ምናልባት እዚህ ውስጥ የገባችሁ ሰዎች ከዚህ በፊት ስንማር የሰማችሁ ምናልባት መልከጼዴቅ የተባለው ሰው ኢየሱስ ክርስቶስ ራሱ ነው ወይስ መልአክ ነው ወይስ ሰው ራሱ ሰው ስለተባለ መልከጼዴቅ የተባለው ሰው ራሱ ሰው ነው ወይስ ኢየሱስ ክርስቶስ ነው ወይስ መልአክ ነው ማን ነው እስቲ ቶሎ ሼር ያደረጋችሁት ብጽፉልኝ ደስ ይለኛል መረዳታችሁ ምናልባት ብጽፉልኝ ደስ ይለኛል መረዳታችሁ ዕብራውያን 7 ላይ ያለው ኢየሱስ ክርስቶስ ነው ወይስ መልአክ ነው ወይስ ሰው ነው ዕብራውያን መልእክት ምዕራፍ 7 ከቁጥር 1 እስከ 28 ዛሬ 28ቱንም ቁጥር ነው ማነበው የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ የመልከጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው የስሙም ትርጓሜ በመጀመሪያ የጽድቅ ንጉስ ነው ኋላም ደግሞ የሳሌም ንጉስ ማለትም የሰላም ንጉስ ነው አባትና እናት የትውልድም ቁጥር የሉትም ለዘመኑ ጥንት ለህይወቱ ፍጻሜ የለው ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ከሌዊ ልጆችም ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው እነርሱ ምንም ከአብርሃም ወገብ ቢወጡ ከእነርሱ አስራትን በህግ እንዲያወጡ ትእዛዝ አላቸው ትውልዱ ከእነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል የተስፋዋ ቃል የነበረውንም ባርኳል ትንሹ በታላቁ እንዲባረክ ክርክር የሌለበት ነገር ነው በዚህስ የሚሞቱ ሰዎች አስራትን ያወጣሉ በዚያ ግን የሚያስወጣ በህይወት እንዲኖር ተመሰከረለት እርሱ ነው ይህም ማለት ሲፈቀድ አስራትን የሚያወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቷል መልከጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበረና እንግዲህ ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብለዋልና በዚህም ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል ክህነቱ ሲለወጥ ህጉ ደግሞ ይለወጥ ዘንድ ግድ ነውና ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና ከዚያም መሰዊያ ያገለገለ ማንም የለም ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነው ስለዚህ ነገድ ሙሴ ምንም እንኳን ስለ ክህነት አልተናገረም በማያልፍ ህይወት ኃይል እንጂ በስጋ ህግ ትእዛዝ ሳይሆን ሌላ ካህን በመልከጼዴቅ ምሳሌ ቢነሳ ይጅግ አብልጦ የሚገለጥ ነው አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና ህጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ማላ አይጸጸትም ብሎ በተነገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለ እነርሱ ሊያማልድ ዘወትር በህይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል እርሱ እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ህዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገውም ራሱን ባቀረበ ጊዜ አንድ ጊዜ ፈጽሞ አድርጓልና ህጉ ድካም ያላቸውን ሰዎች ሊቀ ካህን አድርጎ ይሾማልና ከህግ በኋላ የመጣው የመሐላው ቃል ግን ለዘላለም ፍጹም የሆነው ልጁን ይሾማል ይላል ጌታ ኢየሱስ ለዘላለም ስሙ የተባረከው እንግዲህ የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃምን ነገስታትን ገድሎ ሲመለስ ከሱ ጋር ተገናኝቶ ባረከው ለእርሱም ደግሞ አብርሃም ከሁሉ አስራት አካፈለው ብሎ ይላል ስለዚህ አብርሃም ነገስታትን የገደለው መቼ ነው አብርሃም ከነገስታት ጋር ጦርነት ያደረገው መቼ ነበረ ስለዚህ ይሄ እዚህ ጋር አሁን አንዳንድ ሰዎች መልአክ ነው ብለው የሚሉት አንዳንድ ሰዎች ራሱ ኢየሱስ ክርስቶስ ነው ብለው የሚሉት አንዳንድ ሰዎች ደግሞ ሰው ነው ብለው የሚሉት መልከጼዴቅ የተባለው ሰው ከአባታችን ከአብርሃም ጋር እንደተገናኘ አባታችን አብርሃም በነበረበት ዘመን እንደነበረ መጽሐፍ ቅዱስ ይኸው ገና ከዚህ ከምንባቡ ላይ ምዕራፍ 7 ከቁጥር 1 ገና ስናነበው ምዕራፉን አብርሃም ነገስታትን ገድሎ ሲመለስ ብሎ ይላል አብርሃም ከነገስታት ጋር ጦርነት ያደረገበትን ክፍል ታውቃላችሁ በዘፍጥረት መጽሐፍ ምዕራፍ 14 ላይ በሰዶምና አካባቢዋ ላይ የነበሩት የጎዶሎ ጎሞር የተባሉ አምስቱ ነገስታት መጥተው ሰዶምና አካባቢዋን በጦርነት ወቅተው አብርሃምን የወንድሙን ልጅ ሎጥን ማርከው በወሰዱ
ሰዓት ላይ እሱን ለማስመለስ በተደረገ ጦርነት አባታችን አብርሃም የጎዶሎ ጎሞር ሰዎችን 5ቱን ነገስታትን ገድሎ ሲመለስ በዚያን ሰዓት ይህ መልከ ጼዴቅ የተባለው አግኝቶት ባረከው ይላል። ማንን? አብርሃምን ባረከው። የተባረከው አብርሃም ደግሞ ለባራኪው ለካህኑ ለመልከ ጼዴቅ ደግሞ አስራትን ሰጠው ይላል። ስለዚህ ገና ከመግቢያ ይሄን ዘፍጥረት መጽሐፍ ምዕራፍ 14ን ሄዳችሁ ማየት ትችላላችሁ። አብርሃም ነገስታትን ወቅቶ የተመለሰው ሎጥና ከእርሱ ጋር የነበሩትን ሁሉ ምርኮ ይዞ የተመለሰው በዘፍጥረት መጽሐፍ ምዕራፍ 14 ላይ ነው። እኔ ክፍሉን ብዙ በማንበብ አላዘገያችሁም። ከፈለጋችሁ ዘፍጥረት መጽሐፍ ምዕራፍ 14ን ማየት ትችላላችሁ። ስለዚህ አባታችን አብርሃም አስራት ሰጥቶታል። መልከ ጼዴቅ የተባለው ደግሞ አባታችን አብርሃምን ባርኳል እና ሲጀምር የሳሌም ንጉስና የእግዚአብሔር ካህን የሆነ ይላል። አሁን መልአክ ነው ብላችሁ ያላችሁ ሰዎች መልአክ አይደለም። እንዴት ነው መልአክ ያልሆነው? መልአክ ያልሆነው ከመላእክት ካህን ሆነው ያገለገለ ከፍጥረተ ዓለም በዚህ ቅዱሱ በእግዚአብሔር ቃል ላይ አንድም ቦታ ላይ የለም። ልብ ብላችሁ ስሙን። የዕብራውያን መልእክት ምዕራፍ 7 ካህናት ነው መልአክ ነው ለሱ የተገለጠለት። ይሄ መልከ ጼዴቅ የተባለው ሰው መልአክ ነው ብላችሁ ያላችሁ ሰዎች በውስጥ መስመር እንዲሁም በሌላ እምነትም ላይ ያላችሁ መልአክ አይደለም። ለምንድነው መልአክ ያልሆነው? መልአክ ካህን ሆኖ ባርከው ማያቁም ሰዎችን አስራትም ተቀበለው አያቁም ሰዎችን ከየት አገኘው? መላእክት ካህናት መሆን የማይችሉት አንደኛ ልቡሳነ ስጋ አይደሉም፣ ማለት ስጋ የለበሱ አይደሉም። ካህናት ከየት ነው የሚመረጠው? ካህን ከማን ነው የሚሾመው? ከሰው ነው። ካህን ከሰው ነው የሚሾመው። ዕብራውያን መልእክት ምዕራፍ 5 እዛ ወደ ኋላ ተመልሰን ሁለተኛው ምዕራፍ ወደ ኋላ ተመልሰን ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ ከሰው ተመርጦ ነው የሚለው። ከመላእክት ተመርጦ አይልም። ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና ሊቀ ካህን እግዚአብሔር ሲመርጥ፣ እግዚአብሔር ሊቀ ካህናትን ሲያስነሳ ከሰው ነው የሚመረጥ። ለሰው ከሰው ነው የሚመረጥ። ለሰው መላእክት ካህን ሆነው ሆነው ማያውቁም። ከፍጥረተ ዓለም አይሆኑምም፣ ለወደፊትም አይሆኑም። ሊቀ ካህናት የሚመረጠው ከሰው ነው። በእግዚአብሔር በሆነው ነገር ላይ ስለ ሰው ይሾማል። ኦኬ ዕብራውያን መልእክት ምዕራፍ 5። ስለዚህ ሊቀ ካህን በየትኛውም ዘመን ላይ እግዚአብሔር በሕገ ልቦናም በተባለው ዘመነ አበው አባታችን አብርሃም በነበረበትም ዘመን ይህ መልከ ጼዴቅ የተባለው ሰው ካህን እንደነበረ የእግዚአብሔር ካህን እንደነበረ ይናገራል። ኦኬ እግዚአብሔር በሕገ ልቦናም ላይ ካህንን ሲመርጥ መልከ ጼዴቅን ነው የመረጠው። መልከ ጼዴቅ ታዲያ ማን ነው ብላችሁ ካላችሁ መልአክ አይደለም። ታዲያ ምን ነበረ? ሰው ነበረ። አሁን እኔ ሰው ነው ብዬ ነው የምናገረው። መጽሐፉም ሰው ነው ብሎ የሚነግረን ሰው ነው ብዬ ነው የምናገረው። ታዲያ እንዴት ከኢየሱስ ክርስቶስ ጋር ዳሩ ግን በእግዚአብሔር ልጅ ተመስሎ ብሎ የሚለውን ከኢየሱስ ክርስቶስ ጋር ያመሳሰለው ምን ነበረ ብሎ የሚለውን ከዚህ በፊት ተናግራለሁ። ቶሎ እናገራለሁኝ። ሊቀ ካህናት ከሰው ተመርጦ በእግዚአብሔር በሆነው ነገር ላይ ስለ ሰው ይሾማል። ስለዚህ ሊቀ ካህን ከመላእክት አይመረጥም፣ ተመርጦም አያውቅምም። በሕገ ልቦናም በሕገ ኦሪትም በሕገ ወንጌልም ማለት ነው። ሕገ ልቦና የሚባለው ኦሪት ሳይሰጥ በፊት እስራኤል ከግብፅ ምድር መጥተው ወደ ሲና ተራራ መጥተው እግዚአብሔር ለባሪያው ለሙሴ ሕግን ሳይሰጠው በፊት የነበረው ሕገ ልቦና ወይ ደግሞ ሰዎች በህሊና ሕግ ወይ ደግሞ በልባቸው ሕግ የሚኖሩበት ዘመን የነበረውና ወይ ዘመነ አበው ተብሎ የሚባለው ያ ዘመን። በዚያንም ዘመን እግዚአብሔር መልከ ጼዴቅ የተባለ ካህን ያስነሳው። በሕገ ልቦና በሕገ ኦሪት ደግሞ አሮን የሚባል ካህን ያስነሳው፣ ሊቀ ካህን ማለት አሮንና ልጆቹም ማለት ዘጸአት መጽሐፍ ምዕራፍ 28 ቁጥር 1። በሕገ ወንጌል ደግሞ በአዲሱ ኪዳን ደግሞ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው ሊቀ ካህን የሆነው። ስለዚህ መልከ ጼዴቅ ሕገ ልቦና፣ አሮን ሕገ ኦሪት፣ አዲሱ ኪዳን ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህን ሆኖ። ጌታችን ኢየሱስ ክርስቶስ ሊቀ ካህን የሆነው ሰው ሆኖ ስለተወለደ ነው። ጌታችን ኢየሱስ ክርስቶስ ሊቀ ካህን ባይሆን ጌታችን ኢየሱስ ክርስቶስ ሰው ባይሆን ሊቀ ካህን አይሆንም። ስለዚህ ሊቀ ካህን የሆነው ጌታ ኢየሱስ ክርስቶስ ሰው ስለሆነ ነው። ከመላእክት ሊቀ ካህን ሆኖ ስለ ሰው ልጆች መባና መስዋዕትን ያቀረበ በሕገ ልቦና ሚካኤልም አይደለም፣ ገብርኤልም አይደለም፣ ሱራፌልም ኪሩቤልም አይደለም፣ ሌሎች ስማቸው ያልተጻፈ እልፍ አላፋት መላእክት በሰማያት በእግዚአብሔር ዘንድ አሉ። አንዳቸውም ግን ስለ ሰው ልጆች መባና መስዋዕትን ሊያቀርቡ ሊቀ ካህናት ሆነው የተሾመ መልአክ የለም ብቻ ሳይሆን አይኖርም ከዚህም በኋላ። ለምን? እነሱ ስጋ ለበስ ወይ ልቡሳነ ስጋ ለበስ አይደሉምና። ኦኬ ታዲያ መልአክ አለመሆኑን በእንደሚያረጋግጥልን መልአክ ነው ብላችሁ የምትሉ ወገኖች መልአክ አይደለም። ቃለ እግዚአብሔር ከሚለው ውጭ ነው እያወራችሁ ያላችሁትና ስላለፈው ነገር ንስሐ መግባት ቀጥሎ። የእግዚአብሔርን ቃል ማጣመም ቀላል ነገር አይደለም መቼም። ወይ አንዳንዴ ያለ እውቀት ሆነን ልንናገር እንችላለን፣ ወይ ደግሞ በእውቀት አውቀናል ብለው በተለይ ጆቫ ዊትነስና ኦንሊ ጂሰሶች እንደዚህ ነው ብለው የሚሉት። በተለይ ጆቫ ዊትነስ መልአክ ነው ብለው ይላሉ፣ ኢየሱስም ነው ይላሉ አንዳንድ ቦታ ላይ። እሺ ይህ ሰው የእግዚአብሔር ካህን፣ መጽሐፉ እንደሚለው የእግዚአብሔር ካህን፣ የልዑል እግዚአብሔር ካህን አባታችን አብርሃምን አግኝቶ ባርኮታል። ስለዚህ በአባታችን በአብርሃም ዘመን ነበረ ማለት ነው ሰውየው። መጽሐፍ ቅዱስ
እንደሚነግረን አባታችን አብርሃምን አግኝቶ የባረከው በመንፈስ አይደለም፣ በአካል ነው አግኝቶ የባረከው። አባታችንም አብርሃም በመንፈስ አይደለም አስራት የሰጠው፣ በአካል አግኝቶ ባርኮቱን ተቀብሎ የተስፋ ቃል የነበረውን ባረከ ይላል። የተስፋ ቃል የነበረው አብርሃም ነው። አባታችን አብርሃም የተስፋ ቃል ነበረው። የተስፋ ቃል የነበረውን ካህኑ መልከጼዴቅ አባታችን አብርሃም ነገስታትን ገሎ ሲመለስ አግኝቶ ባረከው። አባታችን አብርሃም ደግሞ ከዘረፋው የሚሻለውን አስራት ለሰጠው ይላል። አስራትን የሚቀበሉ ካህናት ናቸው። ከመላእክት አስራት የሚቀበል የለም። አስራትም ስለትም ምናም ነገር የሚባል ነገር ጸበል ጸዲቅም ዳቦም ምንም የሚቀበል የለም። ዳቦም ከተቀበሉ ካህናት ናቸው የሚቀበሉት። ኮርማዎችም ፍየሎችም ጥጆችንም ብሉይ ኪዳን ላይ ከተቀበሉ የሚቀበሉት ካህናት ናቸው። ስለዚህ አስራት ሲሰጠው አስራቱን ተቀብሏል መልከጼዴቅ። የስሙ ትርጓሜ በመጀመሪያ የጽድቅ ንጉስ ነው፣ ኋላም ደግሞ የሳሌም ንጉስ ወይም ደግሞ የሰላም ንጉስ ነው ብሎ ይላል። ታዲያ ሰው ነው ብለህ ያልከው ኤርሚያስ፣ እኔ አይደለሁም በእርግጥ ሰው ነው ያልኩት፣ እኔ መጽሐፉ ነው ሰው የሚለው፣ ቀጥታ ነው ከተጻፈው ነው የምናገረው። ሰው ነው ከተባለ ቁጥር 3 ላይ አባትና እናት የትውልድም ቁጥር የሉትም ይላል። እና ኬታ መጣው አሁን ታዲያ እናትና አባት የሌለውን ሰው ነው ብለህ የተናገርከው ጉድፈላ ብሎ የሚል ሰው ሊኖር ይችላል። እሺ እናትና አባት የሌለው ሰው እንዴት ሰው ተብሎ ይባላል? እናትና አባት ከሌሉት ኬት መጣ? ከማርስ ፕላኔት አልወረደም። ማርስ ላይ ሰዎች እንደሚኖሩ የእግዚአብሔርም ቃል አይነግረንም፣ ሳይንሱ አልነገረንም። ታዲያ ኬት መጣ? እናትና አባት የሉትም ብሎ ይላል። እናትና አባት የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም፣ የትውልድም ቁጥር የሉትም። እናትና አባት የሉት፣ የትውልድ ቁጥር የሉት። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ተመስሎ ነው የሚለው። ስለዚህ የሆነ ተምሳሌታዊ አይነት ነገር ነው እንጂ ሪል እንደዚህ የምጨብጠው ሰው አልነበረም። ቅድም ሲጻፍ የሆኑ ወገኖች ጽፈው ነበረ እና ተምሳሌታዊ የሆነ ነገር ነው እንጂ እንደው ሪል በቃ እንደዚህ ሰው ነው ብለህ አግኝተ የምትጨብጠው ወይ የምትስመው ወይ አስራት የምትሰጠው ወይ ደግሞ ባርኮት ከሱ የምትቀበለው አይነት ሰው አይደለም ብለው የሚሉም ሰዎች አሉ። ሰውየው ሰው ነው። ተምሳሌታዊ የሆነበት በምንድን ነው? ከእግዚአብሔር ልጅ ጋር የተመሳሰለበት ነገር። ምክንያቱም ዳሩ ግን በእግዚአብሔር ልጅ ተመስሎ ብሎ የሚለው ከእግዚአብሔር ልጅ ጋር ያመሳሰለው ምንድን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እንደምናውቀው ሁላችንም። አንዳንዱ የማያውቅ ካለ ነው እግረ መንገዴን የምነግረው። የማርያም ልጅ ብቻ ብለው ይላሉ። የእግዚአብሔር ልጅ ብሎ ለመጥራት በጣም ይቸግራቸዋል። ልክ ነው። ክርስቶስ የእግዚአብሔርም ልጅ ነው የማርያምም ልጅ ነው፣ በስጋ ከሷ ስለተወለደ ማለት ነው። ግን መጽሐፍ ቅዱስ ላይ አንድም ቦታ ላይ የማርያም ልጅ ብሎ የሚል የእግዚአብሔር ልጅ ነው መጠሪያው። የእግዚአብሔር ልጅ ብሎ ሲል ግን እኛ ከቅድስት ድንግል ማርያም እንደተወለደ ማናምን መናፍቃን አይደለም። ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ በጣም የምናምን ማመን ብቻ ሳይሆን በጽኑ የምናሳምን። ስለዚህ እናትና አባት የሉትም ብሎ ይላል። እናትና አባት የሌሉትን አንተ በመግቢያው ላይ ሰው ነው ብለህ ከተናገር ከየት ልታመጣው ነው? ሰው መቼም የሚመጣው አንደኛ አዳም ከምድር አፈር እግዚአብሔር እንደሰራው፣ ሁለተኛ ደግሞ ያ ከዛ ከአዳም የተሰራው በእግዚአብሔር መልክና አምሳል የተፈጠረው አዳም ከሱ የተወለዱት ከሔዋንና ከአዳም የተወለዱ በባዮሎጂካል ወንድ ከሴት በሚደረገው ግንኙነት በእንደሱ አይነት የተወለዱ ናቸው ሰዎች የሚባሉ። ስለዚህ ሰው የተባዛው ሰው የተራባው እግዚአብሔር ብዙ ተባዙ ብሎ ሲል ሴት ከወንድ ጋር በምታደርገው ግንኙነት እንጂ ሴት ከሴት ጋር በምታደርገው ግንኙነት አይደለም። ይሄ ሰይጣናዊ እርኩሰት ነው። ወንድ ከወንድ ጋር በሚያደርገው ግንኙነት አይደለም። ወንድ ከወንድ ጋር፣ ሴት ከሴት ጋር በሚደረግ ግንኙነት ትውልድ አይበዛም። እግዚአብሔርም ይህንን አልተናገረም፣ ይህንን አላዘዘንም። እርኩሰት ነው። በጽኑ እንቃወማለን። ንገሩን ማን ነው መምህር ነኝ ማን ነው ብሎ የሚለው ታሪኩ ለተባለው ሰውዬ ማለት ነው። ለንደን ላይ ቁጭ ብሎ የሚለፈልፍ በጣም የሚገርመው ፕሮቴስታንት እያለ በጣም የጥላቻው ጥግና ልክ እዛ ድረስ ሄዷና በቃ ፕሮቴስታንት የንትን ምንድነው የሰዶማውያን ዋና ጠንሳሾችና ዋና አድራጊዎች አድርጎ በየፌስቡኩ በየጊዜው ለሚጽፍ ፌስቡክ ከምዘጋ መተህ ብታናግረኝ ጥሩ ነበር፣ ስጽፍልህ ቴክስቱን ብትመልስ ጥሩ ነበር፣ ስደውልልህ ስልክ ብታነሳ ጥሩ ነበር። ስልክህ አለኝ፣ ሰዎች ሰጠውኝ። ምናልባት ጆሮህ የሚደርስ ከሆነ መምህር ታሪኩ ነኝ ብለህ የምትለው ሰው ማለት ነው። ከዚህ በፊትም ተናግሬያለሁ። አዳማም ላይ አግኝቼ ነበር በአካል። ልታናግር አቅም የለህም፣ ግን በየጊዜው እየወጣ ፕሮቴስታንት ግብረ ሰዶማውያን ምናምን ነገር ናና ከኛ ተማር። እርኩሰት ነው። ሲጀምር ፕሮቴስታንት አይደለም ግብረ ሰዶምን የጀመረው። የሰዶማውያን ኃጢአት የተጀመረው በኖህም ዘመን ነበር፣ በሎጥም ዘመን ነበረ። እሱ ከተባለ በየገረገራ ጥጉ ማማን እንደሚርመጥመጥ እናውቃለን፣ ምን እንደሚደረግ። እዚህ ፕሮቴስታንት የተባሉት ኢትዮጵያውያንም ብለሃል። በእኛ በኢትዮጵያውያን ጽዩፍ ነውር ኃጢአት ነው። ሙሉ ወንጌል ብትሄድ አታገኘውም። ከፈለክ ሄደህ ጠይቅ። መሰረተ ክርስቶስ፣ ቃለ ሕይወት፣ የትኞቹም አማኑኤል፣ የትኞቹም ቸርቾች፣ መካነ ኢየሱስ፣ የትኛውም ቸርች ላይ ሂድ አታገኘውም እንዲህ አይነት እርኩሰት።
ተደብቀው የሚርመጠመጡ ካለ እሱ እዛ ቤት ብቻ ሳይሆን የትኛውም ቦታ ላይ ነው ያሉት። እግረ መንገድ ልናገር ብዬ ነው። ስለዚህ እናትና አባት የሉትም፣ የትውልድም ቁጥር የሉትም። የትውልድ ቁጥር የሌለውን እናትና አባት የሌለውን እንዴት ሰው ብሎ ይለናል መጽሐፍ ቅዱስ? ሰው ነው ብሎ ያለው የእግዚአብሔር ቃል ራሱ የዕብራውያን መልእክት ጸሐፊ እንግዲህ ቅዱስ ጳውሎስ ነው ተብሎ የተጻፈው። አንዳንድ ሰዎች ጳውሎስ አይደለም ብለው ይላሉ። እኔ እዛ ልጠጣ ውስጥ አልሄድም፣ ግን ቅዱስ ጳውሎስ ብዬ ልጻፈው ቀጥታ ላንብቦ መጽሐፍ ቅዱስ ሲታተም እንደታተመው የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ነው ተብሎ የተጻፈውና ቀጥታ ጳውሎስ ነው የጻፈው ብዬ እኔ አምናለሁ። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን መልእክት ሲጽፍ እናትና አባት የሉትም፣ የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱ ፍጻሜ የለውም፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ብሎ ይላል። በእግዚአብሔር ልጅ የተመሰለበትን እናገራለሁ በኋላ ላይ። በእግዚአብሔር ልጅ የተመሰለበትን ከመናገሬ በፊት ግን ሰው መሆኑን አስረግጠን አሁንም በሌሎች ቁጥሮች ላይ እንይ። እዚሁ ቁጥር 1 ላይ ሰው መሆኑን የሚያመለክተን በዕብራውያን መልእክት ምዕራፍ 5 ላይ ሊቀ ካህናት ከሰው ተመርጦ በእግዚአብሔር በሆነው ነገር ላይ ስለ ሰው ስለሚሾም፣ ስለዚህ ከካህናት ከመላእክት መካከል ካህን ሆኖ የተሾመ በሕገ ልቦናም በሕገ ኦሪትም በሕገ ወንጌልም የለም። ሕገ ልቦና ላይ መልከ ጼዴቅ፣ ሕገ ኦሪት ላይ አሮን፣ ሕገ ወንጌል ላይ ክርስቶስ። ይሄ አዲሱ ኪዳን ያለንበት ማለት ነው። ስለዚህ መልከ ጼዴቅም ሰው ነው፣ ሕገ ልቦና ላይ የነበረው ሊቀ ካህን። አሮንም ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 ላይ ያለው ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ፍጹም አምላክ የነበረው ሰው ፍጹም አምላክ የነበረው ጌታ ፍጹም ሰው ሆኖ ዘርን ተካፍሎ የዳዊትን ዘር ተካፍሎ ከድንግሊቱ ተካፍሎ ተወለደ። ስለዚህ ጌታ ኢየሱስ ክርስቶስ ከኃጢአት በስተቀር በነገር ሁሉ እኛን የመሰለው ሳይሆን የሆነው። ኦኬ። ስለዚህ ስለ ሰውነቱ አስረግጬ ልናገርና መጽሐፍ ቅዱስ እንደሚለው ማለት ነው። ከዛ የተመሰለበትና የትውልዱ ቁጥር ለአባትና እናት የሉትም ብሎ የሚለውን እናገረዋለሁ መጨረሻ ላይ። የአባቶች አለቃ አብርሃም ከዘረፋው የሚሻለው አስራትን የሰጠው ይህ ሰው ይላል። ይህ ሰው የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ መልአክ አይልም። ይህ ኢየሱስ ወይ ደግሞ ይህ ክርስቶስ። ኢየሱስ ብሎ የሚለው በኋላ ላይ ነው። በመልአኩ በቅዱስ ገብርኤል የቅድስት ድንግል ማርያም ሲያበስራት ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ያላት በገብርኤል አፍ ነው በመጀመሪያ ጊዜ የተነገረው በመልአኩ ማለት ነው። ከዛ በፊት ግን ብሉይ ኪዳን ላይ መሲህ ተብሎ ነው የሚጠራው፣ ዕብራውያኖቹ የሚጠሩት ወይ ክርስቶስ ማለት ነው። የተቀባ ወይ ደግሞ በዕብራውያኖቹ መሲህ ብለው የሚሉት ማለት ነው። ስለዚህ ኢየሱስ የሚለው ከመልአኩ አፍ ለቅድስት ድንግል ማርያም በተነገረበት ጊዜ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ስሙንም ኢየሱስ ትይዋለሽ ብሎ ስላላት ማለት ነው። ስለዚህ የአባቶች አለቃ ከዘረፋው የሚሻለውን አስራት የሰጠው ይህ ሰው ነው እንጂ ያለው ይህ መልአክ አላለም፣ ይህ ክርስቶስ አላለም። የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። መመልከት ለተሳነው ተመልከቱ። ምን እንደሆነ አስራትን የሰጠው ይህ ሰው እንዴት ትልቅ እንደሆነ እስኪ ተመልከቱ ይላል። ስለ ሰውነቱ ነው የሚናገረው። አሁንም ሰው መሆኑ በሶስተኛ ደረጃ ቁጥር 6 ላይ ቁጥር 1 ላይ ካህን እንደሆነ የእግዚአብሔር ካህን እንደሆነ ካህን ደግሞ ከሰው እንደሚመረጥ በዕብራውያን መልእክት ምዕራፍ 5 ላይ ያየኑ ማለት ነው። ሁለተኛ ቁጥር 4 ላይ ሰው ነው ብሎ ይለናል። በሶስተኛ ደረጃ ቁጥር 6 ላይ ትውልዱ ከነርሱ የማይቆጠረው ይላል። ከነማ ከአብርሃም ዘር የማይቆጠረው ትውልዱ ከዕብራዊው ከአብርሃም ዘር የማይቆጠረው ትውልዱ ከነርሱ የማይቆጠረው ግን ይላል ከአብርሃም አስራትን አውጥቷል፣ የተስፋ ቃል የነበረውንም ባርኳል ይላል። ልብ በሉ፣ ትውልዱ ከአብርሃም ዘር አልተቆጠረም እንጂ ሰው አይደለም እያለን አይደለም። ከአብርሃም ዘር አልተቆጠረም፣ ከአብርሃም ዘር ውስጥ የለም። ይህንን አባታችን አብርሃም እየተናገረ አባታችን አብርሃምን በባረከው ጊዜ አባታችን አብርሃም የወለደው እንደ ተስፋው ቃል የወለደው ይስሐቅን ነው። ይስሐቅ ገና እንኳን አልተወለደም። ስለዚህ ትውልዱ ከነርሱ አይቆጠርም ማለት ዕብራውያኖቹ ከዕብራዊው ከአብርሃም ስለሆነ የወጡት በሙሉ ከነሱ የሚቆጠር የዘር ትውልድ መጽሐፍ ታሪክ ስላላቸው ይህ ሰው ግን ትውልዱ ከነርሱ አይቆጠርም።
ቁጥር 6 ላይ ትውልዱ ከእነርሱ አልተቆጠረም ማለት ግን አንድ ነገር አስረግጣችሁም ታውቁት ወይንም እናውቀው ሰው ነው። ከአብርሃም ዘር አይቆጠር እንጂ ግን ሰው ነው፣ ከሌላ የሚቆጠር ነው። ሰዎች በዛ ዘመን ላይ ነበሩ። አባታችን አብርሃም ከኡር ከለዳውያን ምድር ከወጣ በኋላ ሰዎች ነበሩ፣ በከነዓን ምድር ላይ ይኖሩ ነበረ። ይህ ሰው እንደውም የሳሌም ንጉሥ እና የልዑል እግዚአብሔር ካህን ነው ብሎ ይለናል። ኦኬ። ስለዚህ አንደኛ ትውልዱ ከነሱ አይቆጠርም፣ ከአብርሃም ዘር ማለት ነው። ሁለተኛ ይህ ሰው ነው ብሎ የሚለን፣ ሶስተኛ ካህን የሆነበት ሰው ስለሆነ ነው። ስለዚህ ሰው ለመሆኑ ይሄ ዕብራውያን መልእክት ምዕራፍ 7 ላይ መልከ ጼዴቅ የተባለው ሰው ለመሆኑ ሶስቱን መመለስ አለበት። አንድ ሰው መልአክ ነው ብሎ ለማለት ይህንን ሰው መልአክ ነው ብሎ ለማለት ቁጥር 1 መመለስ አለበት። ከመላእክት ካህን ተብሎ የተጠራ ማንም የለም። እንደዚሁም የዕብራውያን መልእክት ምዕራፍ 1 ላይ እንዲሁም ሲናገር ቁጥር 4 ላይ ሲናገር ቁጥር 3 ቁጥር 4 ላይ ሲናገር ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ደግሞ ከቶ ለማንም እግዚአብሔር አላለ። ስለዚህ ከመላእክት ልጅ የተባለ የለም። ዕብራውያን መልእክት ምዕራፍ 1 ቁጥር 3 ከመላእክት ካህን የተባለ የለም። ለምን? ካህን የማይሆኑት ስጋ ለበስ ስላልሆኑ ነው፣ እንደኛ ሰው ስላልሆኑ ማለት ነው። እሺ፣ ስለዚህ ሰው መሆኑን በዚህ ካየን፣ በዚህ ከተስማማን፣ ታዲያ እናትና አባት የሉትም፣ የትውልዱም ቁጥር የሉትም። ስለዚህ አንተ እንዴት ሰው አልከው? ወይ ደግሞ መጽሐፉ ሰው ነው ብሎ ቢልም የትውልድ ቁጥር የሌለው እናትና አባት የሌለው እንዴት ነው እሱ ሰው ሊሆን የሚችለው ብሎ የሚጠይቅ ክፍል ቢኖር ብዙ ሰውም ቁጥር 3 ላይ ያለችው አንቺ የሚቸገረው ባይዘው። በዚህ አጋጣሚ ብዙ አገልጋዮችም ጭምር በውስጥ መስመር ተከራክረውኛል። ቢከራከሩ ተገቢ ነው፣ ተከራክረናል። ኦኬ። እናትና አባት ሰውየው የሉትም ነው ብሎ የሚለው መጽሐፉ። የትውልዱም ቁጥር የሉትም ይላል። የሉትም ብሎ ያለው ወይ ደግሞ የትውልዱ ቁጥር አይታወቅም ብሎ ያለው የትውልዱም ቁጥር የለውም ብሎ ያለው ሰው ስላልሆነ ነው። ሰው ነው። ታዲያ እንዴት አላወቀውም እናትና አባት የሉትም ብሎ የሚል? ሰውየው አባታችን አብርሃም በነበረበት ዘመን የነበረ ሰው ነው። ንጉሥና ካህን የነበረ ሰው ነው። ሳሌም የተባለችዋ የሳሌም ሰው ነው። እናትና አባት የሌሉት፣ እናቱ ምሳሌ ለምሰጠው ይሄ ስም እዚህ ካለ ይቅርታ እሺ፣ እናቱ ጸዳለ ነች፣ አባቱ ጎበዜ ነው እንዳይባል የእናቱም ስም አይታወቅም፣ የአባቱም ስም አይታወቅም። ይሄም ብቻ ሳይሆን የትውልዱ ቁጥርም አይታወቅም። ምን ማለት ነው የትውልዱ ቁጥር አይታወቅም ማለት? ዕብራውያኖቹ አይሁዳውያኖቹ አብርሃም ልጅ ሲወልድ ይስሐቅ ብሎ ጠራ። ይስሐቅ ያዕቆብን፣ ያዕቆብ 12ቱ አባቶችም 12ቱ አባቶችም እስካሁኗ ድረስ ባለው የትውልድ ታሪክ መጽሐፍ አላቸው። እንትና እንትናን ወለደ፣ እንትና እንትናን ወለደ፣ እንትና እንትናን ወለደ ብሎ ልክ ማቴዎስ እንደጻፈልን ማለት ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞቹን ወለደ፣ ይሁዳ ደግሞ ከትዕማር ፋሬስን ወለደ፣ ፋሬስ ኤስሮምን ወለደ፣ ኤስሮም አራምን ወለደ፣ አራም አሚናዳብን ወለደ፣ አሚናዳብ እንደዚህ እያለ እንደሚዘረዝርልን የትውልድ ታሪክ መጽሐፍት አላቸው አይሁዳውያን። አብርሃም የትውልድ መጽሐፍት አለው። ስለ አባታችን ስለ አብርሃም ራሱ የአብርሃም አባት ማን ሊሆን ይችላል፣ ነገዱስ ከማን ሊሆን ይችላል ብሎ አንዳንድ ባለፈው የሆኑ መነኮሳት ሲናገሩ ሰምቻለሁኝ። አባታችን አብርሃም ከካም ነው ብለዋል። ታስታውሳላችሁ? ፌስቡክ ላይ አስቀምጨው ነበረ። ነገደ ካም ነው ብለው ማለት እና ከዚህ ከኛ ከኢትዮጵያ ነው ሄደው ደግሞ ይህን ብለው የሚናገሩት አባታችን አብርሃም ርስት አድርጎ የተቀበለባት እስራኤል ምድር ላይ ቆመው ነው የተናገሩት። ቢሰሟቸው ኖሮ አማርኛ ሰምተው ያው እንግዲህ ምን ሊሆን እንደሚችል ይሄ ስም ማጥፋት ይባላል። እሺ ቆይ፣ የአብርሃም የትውልድ ታሪክ መጽሐፍ ይታወቃል። የአብርሃም ትውልድ ይታወቃል። ራሱ አብርሃም ገና ይስሐቅን ሳይወልድ በፊት አብርሃም ራሱ ከማን እንደወጣ ይታወቃል። የአብርሃም ትውልድ ይሄ ነው። አዳም ቃየልን አቤልን ወለደ። ቃየል አቤልን ገደለው። በአቤል ምትክ ሴት የሚባል ሴት ጾታው ወንድ የሆነ ማለት ነው እንጂ አንዳንድ ሴት ብሎ የሚለው ቅር እንዳይላችሁ ብዬ ነው የምናገረው። ድንገት አዳዲስ ሰዎችም ስለምትኖሩ እንጂ አብዛኛው ሕዝብ ያውቃል ይሄንን። በአቤል ምትክ እግዚአብሔር ሴት የሚባለውን ወንድ ልጅ ሰጠ። ኦኬ፣ ሴት ክፍሉን ባርበው ይሻላል። ሴት የተባለው በአቤል ምትክ የተወለደው ሄኖስን ወለደ። ሄኖስ ቃይናንን ወለደ። ቃይናን መላኤልን ወለደ። መላኤል ያሬድን ወለደ። ያሬድ ሄኖክን ወለደ።
ሄኖክ ማቱሳላን ወለደ። ማቱሳላ ላሜህን ወለደ። ላሜህ ኖህን ወለደ። ኖህ ከጥፋት ውሃ በኋላ ደግሞ ወደ ምድር ከጠፋፋት በኋላ ወደ መርከቡም ሲገባ ከነ ልጆቹ ነው የገባው። ሴም ካምና ያፌት የሚባሉ ወንዶች ልጆች አሉት። ከጥፋት ውሃ በኋላ በምድር ላይ ትውልድ እንደገና መብዛት ሲጀምር የሴም ነገድ፣ የያፌት ነገድ፣ የካም ነገድ ተብሎ ስም ዝርዝራቸው ተጽፏል። መጽሐፍ ቅዱስ የሚነግረን የሴምን ነገድ ይነግረናል። ከጥፋት ውሃ በኋላ መጽሐፍ እንደገና ሲጻፍ የሴም ትውልድ ይህ ነው ብሎ ይለናል። ሴም አርፋክስድን ወለደ። አርፋክስድ ሳላን ወለደ። ሳራ ኤቦርን ወለደ። ኤቦር ፋሌቅን ወለደ። ፋሌቅ ራግን ወለደ። ራጎ ሴሮህን ወለደ። ሴሮህ ናኮርን ወለደ። ናኮር ታራን ወለደ። ታራን የአባታችን የአብርሃም አባት። ታራን የታራን ትውልድ እነሆ ይህ ነው ይላል ዘፍጥረት መጽሐፍ ምዕራፍ 11 ቁጥር 27 ላይ የታራን ትውልድ ይህ ነው። ታራን አብርሃምና ናኮርን ሃራንን ወለደ። ሃራን ሎጥን ወለደ። ሃራን በተወለደበት ሀገር በኡር ከለዳውያን በአባቱ በታራን ፊት ሞተ ብሎ ይላል። ስለዚህ አብርሃም ራሱ እንኳን የትውልዱ ቁጥር ይታወቃል፣ ነገዱ ይታወቃል። ከሴም ነው። አባቱ ይታወቃል፣ የአብርሃም ታራን ነው። ወንድሞቹ ይታወቃሉ፣ የአብርሃም ናኮርና ሃራን ይባላሉ። ሃራን የሎጥ አባት። ስለዚህ የአብርሃም የትውልድ ታሪክ መጽሐፍ የትውልዱ ታሪክ ይታወቃል። መልከጼዴቅ ግን ጠርም እንደዚህ የለም። የሌለው ሰው ስለሆነ ሳይሆን ሰው ነው፣ ግን የትውልዱ ታሪክ መጽሐፍ የለም። የትውልድ ታሪክ መጽሐፍ ስለሌለው እናትና አባት የሉትም ብሎ ሲል ምንም እናትና አባት የሌለው ከሰው ያልተገኘ ወይ እንደቀደመው አዳም እግዚአብሔር ከምድር አፈር ያበጀው የሰራው የፈጠረው እንደዛ አይነት ሰው ሆኖ ሳይሆን የትውልዱ ቁጥር አይታወቅም። ስለዚህ እናትና አባት የሉትም ብሎ አለ። ምን ይበል እንጂ ሰው ነው። የእናትና አባቱ ናቸው ያልታወቁት እንጂ ሰው ነው። የትውልዱ ቁጥር ነው ያልታወቀው እንጂ ሰው ነው። ለምንድን ያልታወቀው? ዕብራውያኖቹ እንደሚጽፉት የዚህ ትውልድ የዚህ ሰው መልከጼዴቅ የተባለው ሰው እናትና አባት የትውልዱ ቁጥር አይታወቅም። የተጻፈ ምንም መዛግብት የለም እንጂ ሰው ነው። ሰው መሆኑን 3 ቦታ ላይ አስረግጦ ስለሚነግረን ማለት። እሺ፣ ስለዚህ አስራትን ስለማውጣትና ስላለማውጣት ሲጀምር የዕብራውያን መልእክት ጸሐፊው ሐዋርያው ቅዱስ ጳውሎስ ራሱ እንደሚለው እንደዛው መጽሐፉ እንደሚለው ነው የሚለው። ጳውሎስ ይህን ሲጽፍ ለዕብራውያን አማኞች ሲጽፍላቸው ለምንድነው መልከጼዴቅን እዚህ ጋር ያስገባው? መልከጼዴቅን ያስገባው የጌታችንን የኢየሱስ ክርስቶስን ሊቀ ክህነት አንቀበልም ብለው ወይ ደግሞ ተቀብለው በጌታ በኢየሱስ ክርስቶስ አዳኝነት አምነው አሁን በዘመኑ እንደምንለው ጌታን ተቀብለው አዲስ ሕይወት ጀምረው ከአባታችን ከአብርሃም ዘር የነበሩት ዕብራውያኖቹ እስራኤላውያኖቹ ከዛ የዳኑ ወገኖች በኋላ ግን ወደኋላ በዘመንኛው አጠራር እንደምንጠራው ባክስላይድ ያደረጉ ወደኋላ ከክርስቶስ ኢየሱስ ላይ ካለ የዘላለም ሕይወት አይኖቻቸውን አንስተው ወደ ቀድሞ እምነታቸው እያፈገፈጉ እየተመለሱ ለነበሩ ሰዎች የተጻፈ መጽሐፍ ነው። ምን ብለው ነበር ያሏቸው? ጌታ ኢየሱስ ክርስቶስ ሲቀበሉ የዘላለም ሕይወት እንዳለ በስሙ በማመን የኃጢአት ይቅርታ እንደሚያገኙ ተሰብኳቸው ነው ጌታን በዘመንኛው አጠራር የተቀበሉት። በዘመንኛው አጠራር ብቻ ሳይሆን መጽሐፍ ቅዱስ የሚነግረን ጌታን ተቀበሉ ነው ብሎ የሚለው። ለተቀበሉት ሁሉ ግን ብሎ ካለ ያልተቀበለው አለ፣ የተቀበለው አለ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ተቀብለው ወደ ኋላ እያፈገፈጉ ለነበሩ ሰዎች ነው የጻፈው። በጌታ ላይ በኢየሱስ ክርስቶስ ላይ አምነው ከዳኑ በኋላ ኢየሱስ ክርስቶስ ሊቀ ካህን እንደሆነ የአዲስ ኪዳን መጽሐፍት በጽኑ ይናገራል። ይህንን አሕዛብ የሆንን ሰዎች ስንሰማ ቶሎ ልናምን እንችላለን። ለአይሁዳውያኑ ግን ኢየሱስ ክርስቶስ ሊቀ ካህን ነው ብሎ ማለት እነሱ የሚያውቁት የአሮን ክህነት እግዚአብሔር በሲና ሕግን ሲሰጥ የአሮንን ክህነት ለልጆቹና ለልጅ ልጆቹ ለዘላለም እንዲሆን የሰጠውን እሱን ነው የሚያውቁት። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ነው ብለህ ካልከው ለአንድ አይሁዳዊ ትውልዱ ከነገደ ሌዊ ነው ማለት ነው የሚልህ። እነሱ ከሌዊ በቀር ሌላ ሊቀ ካህን ከሌላ ነገድ እንደማይነሳ ሙሴም በሕግ አልተናገራቸውም፣ በመጽሐፍም የተጻፈ የለም። ስለዚህ ስለ ጌታ ስለ ኢየሱስ ክርስቶስ ሊቀ ካህን ነው ብለህ ብትል በመጀመሪያ ትውልዱንና ነገዱን ንገረን። የኛ ወገን እንደሆነ እናውቃለን፣ ግን ነገዱን ንገረን ነው ብሎ የሚሉ አሁን ያሉ ዕብራውያኖቹ አይሁዳውያኖቹም አጎታችን እያሉ ነው የሚጠሩት። ሁዝ ጂሰስ ብለው ሲጠይቋቸው ማይ ካዝን እያሉ ነው የሚጠሩት። እና ከነሱ እንደተወለደ ያውቃሉ፣ ከነሱ እንደተወለደ ያምናሉ። የእግዚአብሔር ልጅ እንደሆነ ግን አያምኑም። የሚያምኑ ያምናሉ፣ ግን የማያምኑ አያምኑ። ሊቀ ካህን ነው ብለህ ብትላቸው ነገዱ ከሌዊ ነው ወይ ብለው ይጠይቋል ወይ ይጠይቃሉ። ነገዱ ከሌዊ የሆነውን ብቻ ነው ሊቀ ካህን ብለው የሚቀበሉት። የሕጉም መጽሐፍ እንደዛ ነው የተጻፈላቸው። የሕጉ መጽሐፍ እንደዛም ብቻ ሳይሆን ደግሞ መልከጼዴቅ ደግሞ የሚባል ካህን እንዳለም ደግሞ ነግሯቸዋል። አለማስተዋል ነው እንጂ በመዝሙር 109 በቅንፍ 110 ቁጥር 4 ላይ
ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ፣ አንተ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ነህ ብሎ እግዚአብሔር ማል አይጸጸትም ብሎ ተነግሮለታል። ስለዚህ በሙሴ መጽሐፍት ላይ ካህን ከአሮን ቤት ከነገደ ሌዊ እንደሚወጣ፣ ከዛ ውጭ ደግሞ በመዝሙራት መጽሐፍ ላይ ቅድም እንደነገርኳችሁ በመዝሙር 109 በቅንፍ 110 ላይ መልከ ጼዴቅ የሚባል ካህን እንዳለ ነግሯቸው ነበር። የልዑል እግዚአብሔር ካህን ነው ብሎ ማለት ነው። እነሱ በመጀመሪያ አሁን አንዳንድ የሃይማኖት ተቋማት እኛንን የመጀመሪያው ክርስቲያኖች ብለው የሚሉ አሉ። በእውነት እናንተ ናችሁ የመጀመሪያ ክርስቲያኖች? እንዳትቀልዱ እሺ። እኛንን የመጀመሪያይቱ ቤተክርስቲያን ይላሉ። እውነት ነው። የመጀመሪያይቱ ቤተክርስቲያን ይለይላችሁ። እንግዲህ ዛሬ እናገራለሁ፣ ከዚህ በፊትም ተናግሬያለሁ። የመጀመሪያይቱ የክርስቶስ ቤተክርስቲያን የተመሰረተችው ኢትዮጵያ ላይ ወይ ሮም ላይ አይደለም። የተመሰረተችው ኢየሩሳሌም ላይ ነው። በቃ እኛ በዘመንኛው አጠራር ልጆች ሰፈር ላይ ሲጫወቱበት የሚጠሩት አጠራር ጩራ ነን ማለት ነው። ከማን ቀጥለን ልቀጥል ነው። የመጀመሪያቱ የክርስቶስ ቤተክርስቲያን ኢየሩሳሌም ነው የነበረችው። ሲቀጥልስ ሰማሪያ፣ የሰማሪያ ሰዎች አምነዋል። ግልጽ ነው። ተቃዋሚዎች ካሉ ማለት ነው በኋላም ቢሰሙ። ቀጥሎ ሰማርያውያን ወንጌል ተሰብኳቸዋል። እነ ጴጥሮስና እነ ዮሐንስ ወርደው ወደ ሰማርያ እጆቻቸውን ጭነው መንፈስ ቅዱስን ተቀብለው ጌታ ኢየሱስን የግል አዳኛቸው አድርገው ከተቀበሉ በኋላ በወንጌላዊ በፊልጶስ ስብከት ደግሞ ሐዋርያቱ ደግሞ ሄደው እጆቻቸውን በመጫን እዛ ያመኑ የተጠመቁ ክርስቲያኖች ነበሩ። ቀጥሎ በአንጾኪያ በአሕዛብ ሀገሮች ቱርክ ትቀድመናለች ከኢትዮጵያ ይልቅ። መጽሐፉም ይነግረን ኢትዮጵያ ውስጥ የክርስቶስ ቤተክርስቲያን አለ ብሎ ቅዱሱ መጽሐፍ አይነግረንም። መቋቋሙን እንኳን ራሱ አይነግረንም። የገላትያን እንደሚነግረን የጥንትነን ብለን ካል የገላትያን እንደሚነግረን፣ የቆሮንቶስ እንደሚነግረን፣ የአኪያ እንደሚነግረን፣ የፊልጵስዩስ እንደሚነግረን፣ የተሰሎንቄ እንደሚነግረን፣ የሮሜን እንደሚነግረን አይነግረንም። ስለዚህ እኛን የመጀመሪያ ቤተክርስቲያን ብለው የሚሉ የመጀመሪያዋ የክርስቶስ ቤተክርስቲያን ኢየሩሳሌም ነው የነበረችው እንጂ ኢትዮጵያ አይደለችም፣ ሮምም አይደለም። እነዚህ በኋላ ከስንት ዘመን በኋላ ማለት ነው። አንድ ሰው ቤተክርስቲያን አይደለም። የሐዋርያት ሥራ ምዕራፍ 8 ቁጥር 26ን ጠቅሰው ጃንደረባውስ ይላሉ። ያውንም እዚህ ተጠቅሷል፣ ተጠይቋል። ጃንደረባው ቤተክርስቲያን ነው እንዴ? ጃንደረባው አንድ ሰው ነው። አንድ ሰው ቤተክርስቲያን አይደለም። በዘመኑ አንዳንድ ሰው እኔ በግሌ ቤተክርስቲያን ነኝና እቤቴ እቀመጣለሁ ብሎ ይላሉና ቸርች አይሄዱ። እነኚህ ትልቅ ስህተት ውስጥ ያሉ ሰዎች ናቸው። እህቴ እቤት ውስጥ ቁጭ ብለሽ እኔ ቸርች ነኝ በራሴ ብለሽ ከህብረት ከጎደልሽ ጌታ ኢየሱስ ክርስቶስ ካስተማረው ሐዋርያቱ ካስተማሩት ጤነኛ ትምህርት ነው የጎደልሽው። ታዲያ ምንድነው የምትለን ብለህ ካለሽ ተነስተሽ ወደ ቤተ ክርስቲያን ጤናማ ወደሆኑ በኢየሱስ ክርስቶስ ጌትነት በሚያምኑ የዘላለም የኃጢአት ይቅርታ እንዳላቸው እርግጠኞች በሆኑ መድኃኔዓለም ነው የሚያውቀው ከሞት በኋላ ስላለው የሚሉ ጋር አይደለም። ወይ ደግሞ ኢየሱስ ነው የሚያውቀው ከሞት በኋላ ያለውን እኔማ ምን አውቃለሁ ብሎ ዝም ብሎ በደመ ነፍስ የሚከተለው ጋር አይደለም። የዘላለም ሕይወት በእግዚአብሔር ልጅ ስም አምነው የኃጢአትን ይቅርታ አግኝተው እርግጠኞች የሆኑ እግዚአብሔርን በመፍራት በጽድቅ በቅድስና በምሕረትና በፍቅር እግዚአብሔርን የመምሰል ሕይወት እየተለማመዱ ያሉ እነሱ ጋር ገብተሽ አምልኪ። እነሱ ጋር ገብተው እንደሚያምልክ ብዙ ሰው እኔ ራሴ ቸርች ነኝ ብሎ ቸርች አይሄድም። ማን ነው አንተን ቸርች ያደረገህ? ቸርች ማለት ያመኑ ሰዎች ስብስብ ነው፣ ቅዱሳን ማለት ነው። እኔ አንድ ነኝ እንጂ እኔ አሁን የህዝብ ስብስብ ነኝ እንዴ? አይደለው። አሁን ይሄ ራሱ እዚህ ሚዲያ ላይ የማገለግላችሁን አገልግሎት ቸርች ነውና በቃ እኔ ሌላ ቦታ ላይ ሜዳ አያስፈልገኝም ብያለሁ። ቸርች አለ፣ ቤተክርስቲያን አለ። እኔ ያለሁበት ምድር ላይ ፓስተሮች አሉን፣ የቤተክርስቲያን መሪዎች አሉ።
እኔ ቸርች አይደለሁም፣ አንቺም ቸርች አይደለሽም። በክርስቶስ አካል ውስጥ ብልት ነን። ቸርች ግን በኢየሱስ ክርስቶስ ያመኑ እንደኛ ያመኑ ቅዱሳን ስብስብ ናት። ስለዚህ ጃንደረባው ኢትዮጵያዊ ጃንደረባ አመነ፣ ከኢየሩሳሌም ተጠምቆ መጣ ወደ ሀገራችን። ታዲያ ቸርች ነው ብለውታል ሐዋርያቱ? አላሉትም። አንድ ሰው ነው ያመነው። እሱም ወደ ኢትዮጵያ ከመጣ በኋላ ምን እንዳደረገ እንኳን የሚታወቅ ነገር የለም። እውነተኛ ከሐዋርያቱ የተቀበለውን ትምህርት ኢትዮጵያ ምድር ላይ ያስተምረው አያስተምረው? ምክንያቱም የ3000 ዓመት ታሪክ አለን ብለው የሚሉት ከኦሪት ስርዓት ጋር ቀላቅለው ነው። እነ ሐዋርያው ኢትዮጵያዊው ጃንደረባ ከወንጌላዊ ፊልጶስ ቆሞ ሲሰብከው አደራ የሙሴንም ሕግ እንዳጥሉ፣ እሺ ታቦቱንም እንዳጥሉ፣ ሁሉንም እንዳጥሉ እና ጥብቅ አድርገህ ክርር አድርገህ ያዝ ብሎ ነው እንደ ነገረው አይደለም። የውሃ ጥምቀት ሲጠመቅ በታቦት ታምናለህ? በመላእክትስ ታምናለህ እንደሚያድኑ እንደሚያማልዱ ብሎ ጠይቆት አይደለም ያጠመቀው። ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ሲል በቃ ተፈቅዶልሃል አለ። በኢየሱስ ክርስቶስ ጌትነት ስላመነ ወስዶ አጠመቀው እንጂ በታቦትም አምናለሁ፣ በጻድቃን በሰማዕታት አምናለሁ፣ በቅዱሳን መላእክት ተራዳኢነት አምናለሁ፣ በእመቤታችንም አምናለሁ፣ በአባታችንም አምናለሁ እያለ ሁሉን ቆሞ በነ ጴጥሮስ ሳታምንም አሁን ይታመን ከተባለ አሁን ጴጥሮስ አይታመንም ነበር። ፊልጶስ እንደውም ሊነግረው ይገባ ነበር። የቤተክርስቲያኑት ሊደሮች በዚያን ዘመን የነበሩት ኢየሩሳሌም ላይ የነበሩት ያዕቆብና ዮሐንስ ጴጥሮስ ናቸው። በእነሱስ እንዴት ነው አታምንም እንዴ? ምን ብሎ ይመነው ጴጥሮስን? እሺ የነፍሴ ፈጣሪ ብሎ ይመነው? አባቴ ብሎ ይመነው? ስለዚህ ይህን ሁሉ አልጠየቀው። አሁን እኛ በአብ በወልድ በመንፈስ ቅዱስ በኢየሱስ ክርስቶስ ሞትና ትንሣኤ እናምናለን ብለን ስንል በእንትናስ ብላችሁ የምትጠይቁ ሰዎች ወንጌላዊው ፊልጶስም ይሁን ሌሎቹ ሐዋርያት ሲያጠምቁ ሰዎችን በነ ጴጥሮስ ውስጥ አታምንም እንዴ? ካላመንክማ መናፍቅ ነህ። በጴጥሮስ ስላላመንክ አይደለም ያሉት። አሁን መናፍቅ ናችሁ ብለው የሚሉም ፍጡርን እመኑ እያሉ አናምንም። ምን ብዬን ማምነው? ፍጡር ነው በቃ አለቀ ደቀቀ። ኤልያስ እንደኛ ሰው ነበር ነው ብሎ የሚለን። እሺ ኤልያስ እንደኛ ሰው ነበረ ብሎ ካለ ሌሎቹም እንደኛ ሰዎች ናቸው። ቅድስት ድንግል ማርያም የጌታ እናት ናት። በቃ ጸዳለም ወይ ትዕግስትም ወይ አየለችም ወይ አቦዘነችም የተባለችው ሴትዮ የጌታ እናት ላትሆን ላይሆኑም መሆንም ቢፈልጉ ሲያምራቸው ይቀራል። ላይሆኑ የጌታ እናት ቅድስት ድንግል ማርያም ነች። አለቀ ደቀቀ በቃ ምንም ቢንፈራገጥ ማንም ሰው መጥቶ